እግዚአብሔር ይመስገን። ዛሬ በምሳሌ ምዕራፍ 4 ቁጥር 20 ላይ ያለውን ቃል እስቲ እናነበዋለን ሁላችንም። አንድ ሰው ኪንግ ጄምስ ካለው ያነብልኝ ጥሩ ነው። እግዚአብሔር ይመስገን። ምዕራፍ 4 ቁጥር 20 ምዕራፍ 4 ቁጥር 1 እና 2 ላይ ላንብብላችሁ። ከዛ ቁጥር 20 ላይ በአማርኛውም በእንግሊዝኛውም እናነበዋለን። እንደዚህ ይላል ጌታ በኢየሱስ ክርስቶስ፣ እናንተ ልጆች የአባትን ተግሳጽ ስሙ። እናንተ ልጆች የአባትን ተግሳጽ ስሙ ይልና ማስተዋልንም ታውቁ ዘንድ አድምጡ። የአባትን ተግሳጽ ስሙ፣ ማስተዋልን ታውቁ ዘንድ ምን በሉ? አድምጡ። ከዛ ምን ይላል? መልካም ትምህርትን እሰጣችኋለሁ፣ ሕጌንም አትተው። ምን እየነገራቸው ነው ማለት ነው? ልጆቹ በመልካም መንገድ እንዴት እንደሚሄዱና እንዴት ሰክሰስፉል እንደሚሆኑ መንገድ እያስተማራቸው። ለምሳሌ ትምህርት ቤት ስትሄዱ አንድ አሳይመንት ይሰጣችሁና ካልኩሌሽን ይሰጣችኋል አይደል? ያን ካልኩሌሽን በምን መንገድ ነው የምታገኙት? የሚፈለግ ሪዛልት አለ አይደል? መጨረሻ ላይ ሰርታችሁ ማምጣት የምትፈልጉት ውጤት አለ። እዛ ውጤት ላይ ለመድረስ ግን ምኑን መከተል አለባችሁ ማለት ነው? ፎርሙላው። ስለዚህ እውቀትን ጥበብን እሰጣችኋለሁ እናንተ ልጆች አድምጡ ብሎ ይናገራል ሰለሞን። ከዛ ምን አለ? መልካም ትምህርትን እሰጣችኋልና ሕጌን አትተው። ቁጥር 3 እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር። ምን እያለ ነው ማለት ነው? የንጉሥ ዳዊት ልጅ ነው አይደል? ምን ማለት ነው? እኔ ሕፃን ሆኜ አባቴ ጋር ሆኜ የአባቴን ምክር የምሰማ ሰው ነበርኩኝ ዳዊትን። እናቴም ተወደኝ ነበረ፣ ምክንያቱም የሚመክሩኝን ምክር ስለምሰማ። ስለዚህ the same thing ነው። ውጤታማ እንደሆንኩ እናንተም ምክሬን ስሙ፣ ውጤታማ ምን እንድትሆኑ ምክሬን ስሙ ይላል። በጣም የሚገርም ነው። ዲሲፕሊን ራሳችንን ስርዓት ያላስያዝንበት ቦታ ላይ ውጤታማ ልንሆን አንችልም አይደል? ራሳችንን ስርዓት ያላስያዝንበት ያላስገዛንበት ቦታ ላይ ውጤታማ መሆን አንችልም። ስለዚህ ምን ያቻል? ስነ ስርዓት ይዛችሁ ምነግራችሁን ስሙ። እኔ አባቴን የምሰማ ሰው ነበርኩ። ቁጥር 4 ላይ እንደዚህ ይላል፣ ያስተምረኝም ነበረ እንዲህም ይለኝ ነበር ይላል። ምን ይለው ነበረ? ልብ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወት ትኖራለህ ይለኝ ነበር። ከልጅነቴ ልብ ቃሌን ይቀበል፣ ምነግርን ስማኝ፣ ትእዛዜን ጠብቅ፣ አንተ የዛን ጊዜ በሕይወት ትኖራለህ። ሕይወት ማለት መንቀሳቀስ ማለት አይደለም። ሕይወት ማለት ተፈጠርበትን ዓላማ መኖር ማለት ነው አይደል? ሰክሰስ ማለት ተፈጠርክበትን ዓላማ መኖር ማለት ነው። ማግበስበስ ማለት አይደለም። እግዚአብሔር ይመስገን። ከዛ ምን ይላል? ትእዛዜን ጠብቅ፣ በሕይወት ትኖራለህ፣ ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም፣ ካፌ ቃል ፈቀቅ አትበል ይለኝ ነበረ። አሁንም the same thing ምነግራችሁ ይሄንን ነው ይላችኋል ከታች። እግዚአብሔር ይመስገን። እንደዚህ ይላል። ወደ መጀመሪያ ጥቅሳችን እንምጣ። ቁጥር 20 ላይ ልጄ ሆይ the same thing ንግግሬን አድምጥ፣ ወደ ቃልህም ጆሮህን አዘንብል። ከዛስ ከዓይንህ አታርቃት፣
በልብህም ውስጥ ጠብቃት፣ ለሚያገኟት ሕይወት ለስጋቸውም ፈውስ ነው። ለሚያገኟት ሕይወት ለስጋቸው ፈውስ። እግዚአብሔር ይመስገን። ስለ እግዚአብሔር ቃል ጉልበት ለእናንተ አልነግራችሁም። ሁላችሁም የእግዚአብሔርን ቃል አምናችሁ ድናችሁ የእግዚአብሔር ቃል ተጽዕኖ በሕይወታችሁ ላይ መጥቶ የዘላለም ሕይወት የካፈላችሁት በቃል ምክንያት ነው። ስለዚህም የእግዚአብሔር ቃል ጉልበት አንድ መጽሐፍ ቅዱስ ሲናገር ከሕግ አንዲት ነጥብ ለመሻር አልመጣሁም አለ ኢየሱስ አይደል? ወይንም ጭረት የውጣ ይለዋል አንዳንድ ትርጉም። ጭረት ለምንድን ነው? ሕጉ ከእግዚአብሔር ስለሆነ ይሄ ሕግ ጭረቱ ከሚያልፍ ሰማይና ምድር ቢያልፍ ይሻላል። ምን ማለት ነው? የተናገረውን ነገር የተናገረውን የሚያደርግና ለተናገረው ነገር የሚኖር ነው ማለት ነው እግዚአብሔር። ስለዚህ የእግዚአብሔር ቃል በሕይወታችን ላይ አንድ ቃል ከበራልን ላይፍን ኮምፕሊትሊ ቀይረዋል። ስለዚህ የሚበራበትን መንገድ ሲናገር ንግግሬን ምን በል ጠብቀው። ምን አትበል? ቸል አትበል። ቸል አትበል። ጆሮውን ሁል ጊዜ ወደ ምክሬና ወደ ንግግሬ አዘንብል። የዛን ጊዜ ምን ታደርጋለህ አለም? ምን ታደርጋለህ? ለስጋቸው ሁሉ ፈውስ ነውና ይልና ይህንን ቃል እንደዚህ ይላል ቁጥር 23 ላይ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ምን ጠብቃለህ? ቃሌን በልብህ ውስጥ ጠብቀው አይደል የሚለው? ምን ማለት ነው? ዳይመንድ ይዘህ ፊት ለፊት አደባባይ ላይ አታስቀምጠው አይደል? ወይ የሆነ ቦታ አታረገው። የት ተሸሽጓል? ልብ ውስጥ ነው የምትከረከረው። ዳይመንድ ልብ ውስጥ ነው የሚከረከረው አይደል? ዳይመንድ የት ነው የሚቀመጠው? ልብ ውስጥ፣ ሂድን ፕሌስ። ማንም በቀላሉ የማይዘርፍበት ቦታ ላይ ሂደህ ምን ታደርገዋለህ? ታስቀምጠዋለህ። ምክንያቱም ዳይመንድ ስለሆነ። ልክ ቃሌን ዳይመንድን እንደምትጠብቅና እንደምትጠነቀቅለት ሂድን ስፍራ አድርገው፣ በውስጥ ደብቀው፣ አስቀምጠው፣ አታስነካው። ለዛ ነበር እዛ ውስጥ ሸሽገው እንዳትዘረፍ እያለ ነው። ምክንያቱም ሕይወት ያገኘኸው ልጆችሽ ሕይወት ያገኙት ዘርሽ ሕይወት ያገኘው ከእግዚአብሔር ቃል የተነሳ። ስለዚህ የእግዚአብሔርን ቃል ስማው፣ ጠብቀው። ከዛ ቀጥሎ ምን ይላል? ጋርድ ዩር ማይንድ። አጥብቀ ልብህን ጠብቅ በሉት እስቲ። አጠገባቸው ነው ሰው እስቲ ጋርድ ዩር ማይንድ፣ አይምሮህን ጠብቅ በሉት እስቲ። በሉት እንደገና። ለምንድን ነው አይምሮህን የምጠብቀው? መልሱ ሲነገር ይላል ሕይወት ከዛ ምን ስለሚያደርግ ስለሚወጣ ነው የምጠብቀው። አንድ እግዚአብሔር ሰው ምን ይላሉ? እኔ ትራሽካን አይደለሁም። ሁሉ ነገር የሚጣል አይደል? ሶፍቱም ሲመጣ ስንጨርሳል፣ እንትኑም ሲመጣ ምናምኑም ላስቲኩም ምኑም ሲመጣ፣ ስለዚህ ትራሽካን ስላልሆንኩ ሁሉንም መጻፍ አላለብኝ ይላል። ወይንም ሁሉንም ወሬ አልሰማም ይላል። አይምሮህን ጋርድ አድርገው። አይምሮህን ጋርድ ካላረከው ምን ይሆናል ማለት ነው? ሁሉ ነገር ይገባና ሕይወትን ያፍረከርከዋል። ስለዚህ ጋርድ ዩር ማይንድ። ከዛ ምን ይላል? የአፍህን ጠማማነት አርቅ። በጣም 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 የሚገርም ነገር ነው የሚመክረው የእግዚአብሔር ሰው። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮች ካንተ አርቅ። አይኖችን አቅንተው ይዩ፣ ሽፋሽፍቶችን በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ መልስ። የሚገርማችሁ እንደምታውቁት መጽሐፍ ቅዱስ ሕግን በፊት ጀምሮ ስትመለከቱ በብሉይ ኪዳን
10 ህግ ነው ያለው አይደል? 10 ትእዛዛት ነው የተሰጠን እዛ ተራራው ላይ። 10ሩ ትእዛዛት ውስጥ የተቆራረጡ ትናንሽ ህጎች አሉ አይደለም? ስንት ናቸው? 613 ትእዛዛት አሉ እዛ ውስጥ። 10ሩ ትእዛዛት ውስጥ 613 ትእዛዛት አሉ። 10ሩ ትእዛዛት እንደገና ሲከፍሉት ደግሞ በሁለት ይከፍሉታል። ህጉን ከእግዚአብሔር ጋርና ህጉን ከሰው ጋር። the same thing 2ቱን ትእዛዝ ወይንም 10ሩን ትእዛዝ ወይንም 13ቱን ትእዛዝ ወደ አዲስ ኪዳን ደግሞ ስትመጡ በአንድ ይከፍለዋል። ላቭ አይደለም? ምንድነው ሲባል አሁን ይሄ የሚነገረው ነገር የብሉይ ኪዳን ነው ተብሎ የሚታው አይደለም ብላችሁ ፈልጉ። መጀመሪያ ይሄንን ሐሳብ ከዳዊት ነው የሰማው ይሄ ሰውዬ አይደል? ይሄንን ተምሮ ያደረገ የመከረ ያለው ሰሎሞን ከአባቱ ከዳዊት ነው። ዳዊት ደግሞ ከአባቶቹ ነው የሰማው። ወደ ኋላ ስትመለከቱ ኢያሱ መጽሐፍ ላይ ሴም ወርድ አይደለም? ተመሳሳይ ነገር እግዚአብሔር ለኢያሱ ነግሮታል። ይሄንን ሐሳብ ኢያሱ ከመምጣቱ በፊት ደግሞ እግዚአብሔር ለሙሴ ነግሮታል። ሙሴ ከመምጣቱ በፊት እግዚአብሔር ለያዕቆብ ነግሮታል። ያዕቆብ ከመምጣቱ በፊት እግዚአብሔር ለይስሐቅ ነግሮታል። ይስሐቅ ከመምጣቱ በፊት እግዚአብሔር ለአብርሃም ነግሮታል። ምን ማለት ነው ሲባል በየዘመናቱ የሚነገር ቃል ቢሆንም ተናጋሪው አንድ ነው። the same thing ሐዋርያው ጳውሎስ ተናግሮታል። የሚገርማችሁ ስለዚህ አጥብቀህ ልብህን ጠብቅ። ሁሉንም ነገር ከሰማ ሕይወት ይሰምታል። ሁሉንም ነገር ሰው ከሰማ በዲፕሬሽን ይጠቃል። ሁሉንም ነገር ከሰማ ሰው ከቤቱ አይወጣ። ሁሉንም ነገር ሰው ከሰማ ሰው ብቻ ሆኖ ዘመኑን ይጨርሳል። የእግዚአብሔር ሐሳብ ሳይፈጽም ኢየሱስ ጌታ ነው። ዘመኑን በከንቱ ይጨርሳል። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው? ምን ያስተምራል? እንደዚህ ይላል፣ የአፍህን ጠማማነት ካንተ አውጣ። ምን እያለ ነው ሲባል የእግዚአብሔርን ቃል ከሰማ መጀመሪያ አንደበትህን ኮንትሮል ታደርጋለህ። ለእግዚአብሔር ቃል ከታዘዝክ አይደለም እንዴ መጀመሪያ አንደበትህን ኮንትሮል ታደርጋለህ። በቀደም እዚህ ሌሊት ጸሎት ላይ የተናገርኩ ነበር። ሰው መልካም ቃል የሚናገረው ብዙ ጊዜ መንፈሳዊ ህብረት ያለበት ቦታ ላይ ብቻ ነው። ከልምድ ነው ማካፈላችሁ የሚል ሰው ታውቃላችሁ? እንደዛ ነው ማካፈላችሁ። ምክንያቱም እዚህ ጋር ጌታን ስም የምንጠራበት የምንሰበሰብበት ቦታ ስለሆነ ማንም ሰው ያለፈ ነገር አይናገርም። እንዴት ነህ እህቴ? እየበረታሽ ነው አይደል? ህይወት ጥሩ ነው? ብሩኩኝ 2 ቃል ነው ላንቺ ያለኝ ብለስ ዩ ይላል። እዚህ በሩ ከፍቶ የገባ ቀን ሰዓት ከልጆቹ ይጀምራል አይደል? ከሚስቱ ራሱ እንትኑ ይቀየራል። ኮቱን አውልቆ ማለት ነው የቸርቹን ኮት ያወልቅና አይደል እንዴ የቤት ኮት ይለብሳል። ከዛ ቤቱን ያንቀጠቅጠዋል። እኔ ስም አልጠራላችሁም። አንድ የሰፈራችን ወደ መርካቶ አካባቢ አንድ ታዋቂ ጄኔራል ነበር። ወደ ጊዜ የሱ ልጅ አስተምራት ነበር። ታስተምራት ይሄንን ለማንም ነገር ማለት አንተ ለማጣቋት ችግር የለም። አባቴ ቤት ውስጥ ከግዳጅ ሲመለስ ቤት ውስጥ ሲገባ ሽንቴን ያመልጠኛል አለች። ሽንቴን አልቀዋለሁ አለች። ከድንጋጤያችን የተነሳ ይሄ ሰውዬ እኮ ቤት ውስጥ ምን ሊሆን ይችላል? ወይ እንትን ስራ ቦታ ላይ አይደል ተግባቢ አይደል የሆነ ነገር ምናምን። ልክ እንደዚህ ነው። ሰው ሁለት ፊት መያዝ የለበትም አይደል እንዴ? ሰው ስፒሪቹዋል ማን ነው መሆን ያለበት? መንፈሳዊ ሰው ነው መሆን ያለበት። ያንን ነገር በህይወታችን ላይ የሚቀርጸው እግዚአብሔር ቃል ብቻ። ስለዚህ የአፍህን ጠማማነት ጠብቅ። አፍህን ጠማማነት ለመጠበቅ መጀመሪያ you have to guard your mind. guard your mind ማለት መቼም ለእናንተ ብዙ ሐኪሞች አላችሁ እዚህ ለእናንተ አልነግራችሁ። ብሬን አለ፣ አንጎል አለ፣ ማይንድ አለ። አንጎል ራሱ እንትኑ ነው ኦርጋኑ ነው አይደል እንዴ? ማይንድ ደግሞ ውስጡ ያለው ሲስተም ነው አይደል? ሲስተም ነው ዌቭ ነው አይደል? እሱ ውስጥ የተመዘገበው ነገር ህይወትን ወይ ያስተካክለዋል ወይ ያበላሸዋል። ስለዚህ ያችን ቦታ ላይ ለእግዚአብሔር ቃል ብቻ እንዲሰራ ቃሉ ብቻ እንዲሰራ እግዚአብሔር ሐሳብ ብቻ እንዲሰራ
ለሌላ ነገር ጋርድ አድርገው። ኢየሱስ ጌታ ነው። በረጅም ገመድ የታሰረ በግ ተብሎ ብዙ ጊዜ ምሳሌ ሰምታችሁታል። በጉ ሳሪ እንደበላ ይደረጋል አይደል? ከዛ ይሄዳል፣ ተዝናንቶ ሊበላ ይሄዳል። ከተወሰነ ርቀት በኋላ መሄድ አይችልም፣ ምክንያቱም ገመዱ ታስሯል። በተደጋጋሚ ያንን ሲያደርግ ከተወሰነ ሌቭል በኋላ አይሄድም። ከዛ ምን ይሆናል? የሆነ ቀን ገመዱ ሲፈታም ሴም ከምኑ ማለፍ አይችልም። ከዛች ካለው ኤክስፒሪየንስ መጀመሪያ ካሰረው ነገር ማለፍ አይችልም። ምን ሆነ? አይምሮ ምን ሆኗል ማለት ነው? አያችሁ መንፈስ እዚህ እንኳን የሚገርማችሁ የእግዚአብሔርን ቅባት እንዳንለማመድ ቸርች እንድንጫወት ነው ሰው የሚያደርግ። ምን ማለት ነው ሲባል የሆነ ገደብ ውስጥ ገብተህ ብቻ የሆነ 5 ደቂቃ ዘመር 2 ደቂቃ እንትን ቅባት እየወረደ በቃ እንትን ያሱ ምንድነው ባለው ኤክስፒሪየንስ ቸርች እንዲህ ነው ብሎ ከሌላው ቸርች ጋር ኮምፔር አድርጎ ነው ቸርች የሚቀርጸው። ቸርች መለኪያው እግዚአብሔር ቃል አይደል? የእግዚአብሔር ቃል እግዚአብሔር እንደ ውሃ የሚፈስበት ቦታ የፈለገውን የሚሰራበት ቦታ ነው እንጂ እግዚአብሔርን የምትቆጣጠርበት ቦታ ነው ቸርች። እኔም ማምነው ነው ብላችሁ እግዚአብሔር ይመስገን። ስለዚህ ምንድነው የሚለው? ጋርድ ዩር ማይንድ። አጠገቤ ያለው ሰው አይምሮህን ጠብቅ ማለት። አይምሮህን ካልጠበቅ የእግዚአብሔርን ሐሳብ ማገልገል አትችልም። ከአፍህ ጠማማነትን አርቅ። የሰው አንደበት ላይ ምን ይቀመጣል? እኔ በእውነት ነው የምነግራችሁ ነገር በቀደም ስናገር አንድ ጸሎት ላይ ኢትዮጵያ አንድ ቤት ውስጥ ነው የሚደረገው የነበረውና ሴትዮዋ ያው ባለጠጋ ናት። እሷ ቤት ውስጥ ጸሎት እናደርጋለን። ፕሮግራሙ አልቆ ምናምን በቃ እንዴ መልአክ ይቀራታል ነው የምትባለው ሴትዮዋ። ከኛ ጋር ስትጸልይ መልአክ ይቀራዋል የሚባል ሰው አለ። መንፈሳዊ የሚመስል በቃ ነቱ እንትን ሲታይ ማለት ፕሮግራም አለቀ። በዙራ ከጀርባው ሰራተኛዋን የምታናግርበት መንገድ መግለጽ አይቻልም። ከዛ ምን ትጠይቅ ማለት ነው? እሷ እኮ ሆዷ ምንድነው ይባላል እኮ እሷ ባዶ ነው እንጂ አፏ ነው እንጂ እንትን የሚለው አይደል እንዴ? አፌ ነው እንጂ እኔ እኮ ገና የሆነ ችግር እኮ ስትነግኝ እኮ አለቅሳለሁ የሚል ሰው አለ። ለምን ታለቅስ? ኖ የአፍህን ጠማማነት ከቤት ላይ ከህይወት ላይ ምን በል አውጣው። if you are spiritual አይምሮህንና አንደበትን ትጠብቃለህ። መንፈሳዊ ከሆንክ አንደበትን ትጠብቃለህ። እግዚአብሔር ይመስገን። ሌላ ጊዜ ስለ እግዚአብሔር ቃል በደንብ እንመለከታለን። ቃል የሚባለው ነገር ራሱ ቃል ሲባል በፊዚክስ የማይጠፋ ነው። ታውቃላችሁ ይሄን አይደል? ቃል በራሱ አይጠፋም። አሁን የምንናገረው ቃል አይጠፋም፣ ይቀየራል እንጂ እንትኑ መልኩ ነው የሚቀየረው እንጂ አይጠፋም። በነገራችን ላይ ኤኒ ቃል ልክ እንደዚህ ነው። ኔጌቲቭ ነገር በህይወት ላይ ከእግዚአብሔር ቃል ውጪ ስትናገሩ ለእናንተ ነው የምትረሱት እንጂ ቃሉ እኮ አይጠፋም። ታውቃላችሁ ይሄን ስራው መስራት ይጀምራል። ቤት ውስጥ ዕቃ ብታስቀምጡ ተመልሳችሁ እንደምታገኙት ማለት ነው። በሌላ ፎርም አይደለም እንዴ? ወረቀት ስታቃጥሉ ወረቀት ይጠፋል እንዴ? ይጠፋል። ወረቀት ሲቃጠል ምን ይሆናል? ፎርሙን ነው የሚቀየረው አይደል እንጂ ወረቀት አይጠፋም መቼም። ወረቀቱ በሌላ ፎርም ይቀመጣል። እንደዛ ነው ያስተማሩን። እንግዲህ ከቀየሩ አሁን አናውቅም። በሌላ ፎርም ወረቀቱ ይቀመጣል። ልክ እንደዚህ ነው። ኔጌቲቭ ነገር የምታስገቡ ከሆነ ኔጌቲቭ ነገር ትናገራላችሁ። ኔጌቲቭ ነገር በህይወታችሁ ላይ የምትናገሩ ከሆነ ያ ኔጌቲቭ ነገር ህይወታችሁን ዲስትሮይ ያደርጋል። እኔ ሰው
ብዬ ማደንቀውና ማከብረው አንደበቱ መቆጣጠር ይችላል። ሰው በሳል ነው። እኔ በጣም ሁለት ፊት ጥሩ አይደለም። ዙራችሁ ይዙና ሁለት ፊት ጥሩ አይደለም። እዚህ ማበበ ከሆነ እዛ ማበበ ሆነ፣ እዛ ከበደ እዚህ አበበ ጥሩ አይደለም። እዛ አበበ እዚህ ከበደ ጥሩ አይደለም። ስለዚህ የአፍን ጠማማነት ከህይወት ላይ ከቤት ላይ አውጣው። ሐሰተኞች ከንፈሮችን ካንተ አርቅ። አይኖች ያቅንተው ይዩ፣ ሽፋሽፍቶችን በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል። ከክፉ መንገድ ተመለስ። ባትመለስስ ነው ያለው ነገር ያገኛል ማለት ነው። አያችሁ፣ የሰው ውጤታማነት የሚለካው ለእግዚአብሔር ቃል ራሱ ሰሚት ባደረገበት መጠን። ምንድን ነው የእግዚአብሔር ቃል? የእግዚአብሔር ቃል እዚህ ጋር ምን ነው ሲባል መጀመሪያ ክፉ ነገር ከአፍህ አይውጣ ይላል። ይኸው የእግዚአብሔር ቃል ምንድን ነው? ክፉ ነገር ከአፍህ አይውጣ። ምንድን ነው ክፉ ነገር? በደንብ ነው የምታውቀው አይደል? እግዚአብሔር ስትጸልዩ ብቻ የምታወሩትን ብቻ ሳይሆን የሚሰማው ስልክ የምታወሩትን የሚሰማው አይደል? እግዚአብሔር ልክ እኛ የሚመስለን በርከክ ብዬ እነግረዋለሁ ምናምን ብለህ ያዛን ጊዜማ ምርጡ ነው የምትናገረው። ይሰማል፣ እሱ ነው። ያንንም ይሰማል። ስልክ ላይ አስታጥቄዋለሁ የምትለውንም ይሰማል። ስለዚህ መጽሐፍ ቅዱስ ሲናገር በጴጥሮስ ላይ ህይወትን የሚፈልግ ካለ ጉድ ላይፍ ኤንድ ሎንግ ላይፍ ይላል። አንደበቱን ከክፉ ይከልክል ይላል። እግዚአብሔር ይመስገን። ለስም ሚኪ እስቲ ያንን ሶፍት አቀብለኝ። እናመሰግናለን። ታንክ ዩ። ይሄንን ሶፍት ለምንድን ነው ሚኪ የሰጠኝ? ስለጠየኩት አንድ አይደለም፣ አንድ ምስል አደረኩት። ስለጠየኩት ነው የሰጠኝ። ሁለተኛስ መስጠት ስለፈለገ ሁለት። ሶስተኛስ ያስፈልገኛል ብሎ ስላመነ። አራተኛስ ስለቻለ። አምስተኛስ ሶፍቱ ስላለ ነው አይደል? ራሱ እዛ ጋር ስለተቀመጠ ሶፍቱ ስላለ ነው። ስጥ ሚኪ ያንን ሶፍት አቀብለኝ። ያለው ፎርሙላ ሁሉ ቢስተካከልና ሶፍቱ ከሌለ መስጠት ይችላል? አይችልም። ልክ ጠማማ ቃል ካወጣችሁ ስላለ ነው እንጂ ሆዳችሁ ጥሩ ስለሆነ አይደለም። ያለውን ነው የምትሰጠው። በቃ ያለውን ትሰጣለህ። አንዳንድ ሰው ጋር ስትቀርቡት አማትባችሁ የምትሄዱት ሰው አለ። አስደንግጧችሁ አይደል? በኢየሱስ እንዴ! ምክንያቱም መጽሐፍ ቅዱስ ሲናገር ጠማማ ምላስ አጥንትን ይሰብራል ይላል። ጠማማ ምላስ አጥንትን ይሰብራል ይላል። ስለዚህ ውጤታማ መሆን ከፈለግ አንደበትን ከክፉ ከልክል፣ ከአፍ ጠማማነትን አውጣ። የእግዚአብሔር ቃል በልብ ውስጥ ሸሽገው። ልብ ማለት ማይንድ ማለት የሰው የውስጥ ሐሳቡ ማለት ነው። እዛ ውስጥ ኪፕ አድርገው፣ ጋርድ ዩር ማይንድ ይላል። አንድ ኢትዮጵያ ውስጥ አንድ ነጋዴ የሆነ ጊዜ ኢንተርቪው ጠይቁታል። እዚህ ሀገር የኖረ ሰው ነው እና እዛ ሄዶ የሚሰራ ሰው ነውና ኢንተርቪው ሲጠይቁት በጣም ብዙ መከራ ገጥሞታል። በጣም ልጅ ሰውየው ራሱ እኔ ሳስበው እውነት ለመናገር በጣም ጥሩ አይምሮ ያለው ግን የሆነ ከኋላው እርግማን ያለበት ይመስለኛል። የማይጀምረው ስራ የለም፣ የማይፈጥረው ነገር የለም፣ አይሳካለት ማለት ውጤቱ እስከ መጨረሻው ይሳካለታል እኮ ፌል ያደርጋል። ግን በጣም አንድ ቁም ነገር ተናገረ ሰውየው።
ምን አለ? በዚህ ሁሉ መከራ ውስጥ አለ ያልገባበት እስር ቤት አልወጣበት ምናምን ይል ያላገኘው ገንዘብ የለም፣ ያላጣው ገንዘብ የለም። በዚህ ሁሉ መከራ ውስጥ ግን አንድ ነገር ነበር የማደርገው፣ አይምሮዬን አላስነካውም ነበር አለ። አይምሮዬን ሰው አይምሮ ከተነካ ምንድን ነው ከዛ በኋላ? ገንዘቡስ፣ ልጁ፣ እውቀቱ፣ ቤተሰቡ፣ አይምሮ ሰው ዳሜጅ ከሆነ በኋላ ምንድን ነው? እቃ ነው የሚሆነው። ከዛ በኋላ እቃ ነው በቃ። ምንም ማድረግ አይችልም። ለዚህ ነው ጋርድ ዩር ማይንድ። ለምን ሰማይና ምድር ላይ ደበላለቀ? ሰማይና ምድር ቢደበላለቅ እጅግ አይምሮሽ ነው ኪፕ ይታረክ። እግዚአብሔር ይመስገን። ለመጨረሻ ጊዜ ደግመን እናነበዋለን። ልጄ ሆይ በሉት እስቲ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህ አታርቃት። ከዓይንህ አታርቃት ገብቷችኋል? ይሄ ልጆቻችሁ እንዴት ነው የምታደርጉት? ስታሳድጉ እንግዲህ አሜሪካ ጥሩ ነው። ከዓይንህ አታርቃት የሚለው ቃል ይገባሃል። እዚህ ጋር እንዲህ ነው የምታየው። ልክ እንደዚሁ እግዚአብሔርን ቃል ከዓይንህ አታርቀው፣ ተከታተለው ማለት። ከዛ ምን ይላል? አጥብቀህ ልብህን ጠብቅ፣ በልብህ ውስጥ ጠብቃት፣ ለሚያገኟት ሕይወት። ሁላችንም እንቆማለን። ለሚያገኟት ሕይወት ለስጋቸው ሁሉ ፈውስ ነውና አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና።